አሰይ ሁል ጊዜ አይ ይሄ ነገር አይሆንም ስትሉ ስትቆዩ፣ ነገር ግን ደግሞ አንድ ቀን ደግሞ እንደ ሊሆና እርግጠኛ ሆኖ ሲመጣ ደስ አይልም? የምር በጣም ነው ደስ የሚለው ማለት ነው። ይሄ ማለት ደግሞ እንዴት እንደሆነ ልንገራችሁ። እኔ ብዙ ጊዜ እናንተ ጅሎች ከሄርሜላ ጎን ሆናችሁ የምታሽቃብጡት አሽቃባጭ ምድር አሽቃባጮች ማለት ነው። እኔ ብዙ ጊዜ ምን ብዬ ነበር? እናንተ ለራሳችሁ በሄርሜላ ቦታ ሆናችሁ የምትገኙ እናንተ እንጂ ሄርሜላ ያመጣችበት እንኳን እናንተ ማንኛውም ሕፃን ልጅ መንገዱ ትክክለኛ እንደሊሆና ያውቃል። ስለዚህ በሊሆነው ነገር እንደዛው አትጨፍሩ አልኩኝ ማለት ነው። መቼም ቢሆን መቼ ደግሞ አብርሽና ሩታ እንደማይለያዩ ይወቁ። አሁን ሄርሜላ ብቻ ሳይሆን ያመጣቸው ከአብርሽ ብዙ ሴቶች መጥተዋል ብዬ ነበር ማለት ነው። የዛኔም አንሰማ አሻፈረን አበድነ ሞት ተፈረጠጥን አሉ። ዛሬ ደግሞ አያቸው አይደል? ትላንትና ዛሬ ደስ እንዳለው ማለት ነው። እንደኔ የምር ይቺ ማናት ውሽሚቷ ያላችኋት ማለት ነው። እሷ እንደዛ ስታፍር እንደዛ ደግሞ ስታልቃቂስ እሷን ደግሞ ደጋፊዎች እንደሷ ጅሎች ማለት ነው። እኔ ብዙ ጊዜ ብያለሁኝ፣ ሴት ልጅ ላይ ሁሉም ነገር ይጋነናል። ወንድ ልጅ ላይ ደግሞ ማንም የፈለገው ነገር ቢያደርግ ምናልባት ትንሽዬ እንጂ እንደ ሴት ልጅ አይጋነንበትም። ስለዚህ ሴቶችዬ የራሳችሁን ጠብቃችሁ፣ በእርግጥ የስራ ጉዳይ ሊሆን ይችላል። ነገር ግን ደግሞ የራሳችሁን ጠብቃችሁ፣ ክብራችሁን ጠብቃችሁ ስትሰሩ ስሩ። እስከ መጨረሻ ደግሞ የሚወስዳችሁን ወንድ ካገኛችሁ የፈለጋችሁትን አድርጉ፣ እናንተ ካላፈራችሁ ብዬ ብዙ ጊዜ አወራለሁ። እኔ ማንም ስላሽቃበጣ ወይም ደግሞ ማንም ስላላ ማለት አልፈልግም። ለዛው ነው ብዙ ጊዜ ይሄ ሚዲያ ነገር እርግጠኛ አያደርጋችሁም። ዛሬ በመጣውን ዛሬ አውሩ፣ ከዛ የሚቀጥለው በሚቀጥለው ታያላችሁ። በዛሬ ቪዲዮ ደግሞ ማን ተወቃሽ እንደሆነና እንዲሁም ደግሞ ማን ትንሽዬ ጥሩ ነገር እንደሰራ በመጀመሪያው ቪዲዮውን እዩ። አንድን ሰው ወደዳችሁት እናንተ አንድ ሰው አደነቃችሁት፣ ያ ሰው አይሳሳትም ማለት አይደለም፣ ያም ሰው ይሳሳታል። ስለዚህ በዛሬውን ዛሬ ከዛም በሚቀጥለው የሚቀጥለውን የነሱ አድናቂ ከሆናችሁ ደግሞ አይቀር እንዴት ነው ነገሩ ብላችሁ ግብት ብላችሁ ቆም ብሎ ማሰብ ብዬ ነበር ብዙ ጊዜ ሳወራ። እንደዛ ነኝ እኔ ማወራው ማለት ነው። ግን አንዳንዶች አሻፈረን አበድነ ሞትን ተፈረጠጥን አሉ። ዛሬ ደግሞ ሄርሜላ ሄርሟን ታወጣለች። እናንተም ከሷ ጭምር ሄርማችሁን አውጡ ማለት ነው። አብርሽ መቼም ቢሆን መቼ የሄርሙ ናት የሄርሙ ነው አላላቸውም ነበር? ዛሬ ሄርሙዬ የት ገደል ገባች? እናንተ ምስ የሄርሜላ አድናቂዎች የት ገደል ገባችሁ? ምን ተሰማችሁ? አብርሽ የሄርሜላ ሆና ወይስ የሩታ? በሰት እቺ የምትሏት ሄርሜላን ማለት ነው የውሽሚት ማዘንና እንዲሁም ደግሞ ደስ እንዳላችሁ። መቼስ አንዳንድ በክፉ የሚመጡት ሰዎች ክፉ ነገር ሲያጋጥማችሁ ደስ ነው የሚለው አይደል? የምር ማንም ሰው ራሱን ዝቅ አድርጎ ወይም ደግሞ መሆን በሌለበት ቦታ ይሆናል ብሎ ሲመጣ እንደዛው ነው ነገሩ ማለት ነው። እናንተ ምንም ማድረግ አትችሉም። ስለዚህ አንዳንድ ይሄ ነገር እንዴት ነው ምንድን ነው ብሎ ማሰብ አላ ብዬ አስባለሁ። እኔ ብዙ ጊዜ አውርቻለሁ። የምር ባለፈው የአብርሽ አባት ለሩታ የነገራትን ነገር ከሰማችሁ ከሆነ የዛኔ ነው አይ ይሄ ነገርማ በቃ መቼም ቢሆን መቼ አይለያዩም ያልኩት ማለት ነው። ዞሮ ለማንኛውም ዛሬ ደስ እንዳላችሁ የምር ይህንን ቪዲዮ ላይክ አድርጉ ማለት ነው። ደስ ያላችሁ እኔ በጣም ደስ ብሎኛል። ትላንትና እንዲሁም ደግሞ ዛሬ የምር በጣም ነው ደስ እያለኝ። ሩታ በብዙ በቤተሰቡ በአብርሽ ቤተሰብ በብዙዎቻቸው ተወዳጅ ናት። አብርሽን አባት ብትሉ፣ እህቶችን ብትሉ፣ ኤፍሬምን ብትሉ ሁሉም እንደዛው ማለት ነው። ስለዚህ እናንተዬ ማለት ነው አንዳንድ ጅሎች ማሰቢያቸው ዝግ የሆነ የሰዓቱን ብቻ የሚታባሩት ወደ ኋላ ወደፊት ማያት የሌላችሁ አንዳንድ ልጆች አሉ። በተለይ 3-4 ልጆች የሚሆኑ ልጆች እንዴ ቆይ ግን የማሳስባቸው ሳስባቸው ልክ እንደ እሷ በሊሆነው ቦታ የራሳቸውን እርክሽ የሚያደርጉት ናቸው እንዴ? መቼስ ሄርሜላ ያመጣችበት መንገድ የማያውቀው ሰው አለ ብዬ አላስብም።
ይህንን አውቆ ደሞስ እንዴት አይኑን ጨፍኖ ለሷ ወግኖ የሚያወሩት ነገርስ ግራ ገብታችሁ ነበር እናንተንም። እኔ ከማንም ምንም ማለት አልፈልግም። ምክንያቱም ይሄ የሚዲያ ነገር ነው። ሲቀራ የሚቀራ እንደውም ደግሞ ሲሆን የሚሆን ነገር ነው። ስለዚህ እርስ በራሳችሁ መባባላቱን ትታችሁ በመጣው ቪዲዮ መሰረት የምታወሩትን ነገር ብታወሩ ከዚህም በኋላ ማለት ነው ያለፈው አልፈዋል። ሄርሜላም ያው ህርሟን እያወጣች ነው ቁጭ ብላ። እናንተም ከሷ እኩል ምንም ማድረግ ወይም ደግሞ ምንም ማድረግ ስለማትችሉ እናድርግ ብትሉ በራሱ አትችሉም። ስለዚህ እውነት መቼም ብትሆን መቼ አትበጠስም። ውሸት ደግሞ አንድ መንገድ ምናልባት ወይም ደግሞ ሁለት መንገድ ሊያሳልፍ ይችላል። ከዛም በኋላ ያለው ወዳቂ ነው ሲባል አልሰማችሁም እንዴ? ሄርሜላን ድግፍ አድርጋችሁ እሷን ጀግና እሷን የሴት አንበሳ እያላችኋት ማለት ነው። ሄርሜላ ቤት በኩል ነው የሴት አንበሳ የሆነችው፣ ግን እናንተ ማለት እስቲ በዚህ ቦታ በሉ ቤት በኩል እንዴ ውሽማ ሆና ማጥታ ያሰው ባል ለመቀማት የታገለች ሴት ናት እንዴ አንበሳ? ወይስ ደግሞ እንዴት ነው ነገሩ? እናንተ እንዴት ብታስቡት ነው ሄርሜላን ድግፍ አድርጋችሁ ለራሳችሁ በዛ ቦታ አላችሁበት ሊበል? መቼስ ለራሱ በዛ ቦታ የላ ሰው ይህንን ነገር እንደዛ ይላል ብዬ አላስብም ሲጀመር ማለት ነው። አንዳንዴ ለራሳችን የምንወደው ነገር ለሌላ ሰው እንወዳለን፣ ለራሳችን የምንጠላው ነገር ደግሞ ለሌላውም ሰው እንጠላለን አይደል? ስለዚህ ከዚህም በኋላ የማይሆነው ይሆናል አትበሉ ማለት ነው። ቪዲዮ ካያችሁ እርስ በራችሁ አትጋጩ። የማንንም አድናቂ ሆኑ የማንን ዛሬ የመጣውን ቪዲዮ እየው መጀመሪያ ማንንስ የሆነ ነገር እንዳላ እናንተ ሁል ጊዜ ትክክለኛ ነው ያላችሁት ሰው ነው ይሳሳታል። ጠይብ ያዘንም ሲሳሳትም ጥሩ አላችሁ እናንተ ናችሁ ተከታይ፣ ወይስ ደግሞ አይ ዛሬ ይሄ ቦታ ስህተት ነው ያላችሁ ነው እናንተ ተከታይ? ምርጫው ለእናንተ። ስለዚህ ዛሬ በጣም ነው ደስ እያለኝ ሩታ አብሬሽ እንዲሁም ደግሞ የአብሬሽ እህቶች በጎን ጎን እየሆኑ እንዲሁም ደግሞ ልጃቸውን ይዞ ብቅ እያሉ ነው። ማምሻው ደግሞ ይበልጥ ጥሩ ነገር ወይም ደግሞ ደስ የሚል ነገር ይመጣል ብዬ አስባለሁኝ። ያቺ ሄርሜላም ደግሞ ማበዷን መች እንደምታሳይን እንጠብቃታለን ማለት ነው። ምን ደረሰች ይሆን ምን ሆነች ይሆን የሚለው አብረን የምናይ ይሆናል ማለት ነው። አንዳንዴም ታሳዝነኛለች። መቼም ሰው ናችሁ የሆነ አለ አይደል? ሰው ሲያዝንና ሲከፋው ትንሽዬ እናንተም የሚሰማችሁ ስሜት አለው። ለዛ አንዳንዴ ታሳዝነኛለች። አንዳንዴም ደግሞ አራ ማንኛውም ሰው ራሱን ሲያከብርና እንዲሁም ደግሞ ራሱን ሲሆን ነው ሰው የሚያከብረውና የሚወደውም። ስለዚህ የት አባቷ ይላለሁኝ። ደሞስ መቼም ሴት አይደለሁኝ። በዚህ ልክ ደግሞ አዝና እንዲሁም ደግሞ አይ ለዛው ነው እኮ ሴቶችዬ ኧረ እባካችሁ ክብራችሁን ጠብቁ የሚለው። የምር ወይ ለታገኘው ነገር አብርሽን እንዱ ክብሯን በአደባባይ አምጥታ አላያቸውም? እዛው ራቁቷ ያመጣቸው ቢታገኘው ችግር የለም፣ ግን ለታገኘው ነገር ወይ ከክብሯ አልሆነች ወይም እንዴ ወይም ደግሞ አብርሽን ያላገኘችው። እኔ መጀመሪያ ብያለሁኝ፣ ኧረ ሴቶች ተረጋጉ። ወንዶች የፈለጋ ቢሆን ያንን ያክል አይጋነንባቸው። ሴቶች ተረጋጉ። እናንተ ራሳችሁን ሚሰሉ ራሳችሁን ሆኑ ብዬ ብዙ ጊዜ የማወራው የነበረው። ወይ ከክብሯ አልሆነች ወይ ከአብርሽ አልሆነች፣ በባዶ ሜዳ ቀራች ማለት ነው ይቺ ጂል። የምር እሷን ደግሞ ድግፍ አድርጋችሁ የምታወሩት እናንተም ጂሎች እንደው ጂልል አድርጋችሁ ማለት ነው። ሰው እንዴት ማሰብ ይከብደዋል። ይሄ ነገር እንዴት ነው ብሎ እንዴት እንዴ እንኳን እናንተ ይሄ ነገር እኮ ለህፃን ልጅ ያኔ ትንሽዬ በጣም ቀላል ነገር ነው። ስለዚህማ አሁንም አንድ ነገር ሊበላችሁ መቼም አብርሽ የፈለገው ሴት ቢያመጣ ከፈለገው ሴት ቢመጣ ሁለታቸው አይለያዩም የሚለው ኢማኑና ወዳችሁም ፈቅዳችሁም ጣላችሁም መረራችሁም ዋጣችሁም ተፍታችሁ አይለያዩም የሚለው ልባችሁ ውስጥ ቁጭ አድርጉት። መቼም ቢሆን መቼ ማለት ነው። ይሄንን እርግጠኛ ሆኜ የሚነግራችሁ ነገር አሁን የቺ ሄርሜላ ሳይሆን ከዚህ በፊት ብዙ ሴቶችን አምጥተዋል አይደል አብርሽ? ያ ሁላ ሴቶች ዛሬ የት እንዳላ እናቃለን እንዴ? አናቀም። የት አሉ? እኛ የምናቀው ነገር የለም። ስለዚህ መቼም ቢሆን መቼ ይሄ ነገር አይሆንም። አብርሽም ሌላ ሴት አይፈልግም ለጥቅም እንጂ ወይም ደግሞ ለስራው እንጂ በሉና ራሳቸውን አሳምኑት።
ከዛም በኋላ ተጣሉም ተደባደቡም ትታው ሄደችም ትተዋት ሄደም ሲባል አይ ዞሮ በሆነች አጋጣሚ ይገናኛሉ ወይም ደግሞ በሆነች አጋጣሚ ይታረቃሉ የሚለውን ራሳቸውን አሳምኑና ከዛን የሚታወሩት እናንተ ታውቃላችሁ ማለት ነው። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ደግሞ የዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ እልልልል ብቅ ብዬ ነበር። እናንተም ደግሞ አብዛኞቻችሁ እልል እንዳላችሁ እርግጠኛ ነኝ። የተወሰኑ ልጆች ደግሞ እርር ቅጥል ድብን እያሉ እርግጠኛ ነኝ። ምንም ማድረግ አንችልም ማለት ነው። ሁላችንም አመሰግናለሁ። ባይ ባይ።